ጓደኞቻችሁን ምረጡ ወይም ጓደኞቻችሁን ለዩ። ሰላም ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በዓለም ዙሪያ በየትኛውም ስፍራ ሆናችሁ ይህን መልእክት የምትሰሙ ኢትዮጵያውያን፣ ኤርትራውያን ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ በተለይ ጓደኞቻችሁን ምረጡ ወይንም ጓደኞቻችሁን ለዩ በሚል ወደ እናንተ መልእክት ይዤ መጥቻለሁ። በተለይ ይሄ ሐሳብ መልእክት እንደሚጠቅማችሁ አምናለሁ። በተለይ ጓደኛ ወሳኝ ነው። አጠገብ ያለው ጓደኛ፣ አጠገብሽ ያለችው ጓደኛሽ ወሳኝ ነች። ምክንያቱም መልካሙን አመል ክፉ ባልንጀርነት ያጠፋዋል ይላል። ስለዚህ በህይወታችሁ ውስጥ የምትገጥሙት ጓደኝነት ወሳኝነት አለው። በተለይ ይህ ዓለም አሁን ላይ እየከፋ እየሄደ ያለበት ዘመን ያለነው፣ ሰው ጥቅመኛ የሆነበት ራስ ወዳድ በሆኑበት ዘመን ላይ ያለነው። በተለይ ደግሞ በዚህ በመጨረሻው ዘመን የቅርብ ሰውን ነው አጋንንት እየተጠቀመ ብዙ ሰዎችን ልባቸውን እየሰበረ ያለው፣ ከእግዚአብሔር ቤት ፈቀቅ እንዲሉ መሰናክል እየሆነባቸው ያለው በቅርብ ሰው ነው። የቅርብ ሰው ደግሞ አንዱ ጓደኛ ነው። ጓደኞቻችሁን መምረጥ ይጠበቅባችኋል። በህይወታችሁ ጓደኛ የምታረጉት ሰው ወሳኝ ነው። በተለይ ዛሬ እንደ እግዚአብሔር ቃል ይዤላችሁ መጥቻለሁ። አንድ የሕግ አዋቂ ባልንጀራዬስ ማን ነው ብሎ ራሱን ሊያጸድቅ ወዶ ኢየሱስን በጠየቀው ጊዜ ኢየሱስ አንድ ምሳሌ አንስቶ ከኢየሩሳሌም ወደ ኢያሪኮ የሚሄድ አንድ ሰውን በወንበዴዎች እጅ ስለወደቀውና ስለተደበደበው ሰው ምሳሌ አንስቶ በሚናገረው ውስጥ አንድ የቀረልኝ ነገር አለ። እሱን ላካፍላችሁ እወዳለሁ። ወዳጆቼ፣ በዚህ ስፍራ ላይ የሚናገረው ባልንጀራዬ ማን ነው ብሎ ኢየሱስን በጠየቀው ሰዓት ኢየሱስ ከኢየሩሳሌም ወደ ኢያሪኮ ስለሄደውና በወንበዴዎች እጅ ስለወደቀው ሰው ታሪክ እንዲህ ብሎ በምሳሌ ተናግሯል። አንድ ሳምራዊ መጥቶ እንዴት በህይወቱ ጓደኛ እንደሆነው የሚናገር ክፍል ሲሆን፣ ነገር ግን የሚጠበቀው ግን ካህኑ ገለል ብሎ እንዳለፈ፣ ሌዋዊውም ገለል ብሎ እንዳለፈ የምናየው ክፍል ነው። በተለይ በዚህ ስፍራ ግን ያልተጠበቀው ሳምራዊ በፍጹም ሊገናኝ የማይችል በፍጹም ይራራለታል ተብሎ የማይጠበቅ አንድ ሳምራዊ ግን ጓደኛ ባልንጀራ ሆኖለታል። ለማን? ለወደቀውና በወንበዴዎች እጅ ለተደበደበው ሰው ማለት ነው። በዚህ ዘመን ላይ ስትደበደቡ፣ ፈተና ሲገጥማችሁ፣ ስትወድቁ፣ ስትታመሙ ወይንም በየትኛውም በጭንቅ ሰዓት ላይ ጓደኛ ሊሆን የሚችል ሰው ማን ነው? የጠበቅከው ሰው፣ የጠበቅሽው ሰው የሆነ ሰው ላንተ ጓደኛ መሆን አልቻለም። ጓደኛ ለመሆኑ ምን አይነት ሰው ሊሆን ይገባል ብለን እናምናለን? እንደ መጽሐፍ ቅዱስ ጓደኛሽ ልትሆን የምትገባት ወይንም ጓደኛ ሊሆን የሚገባው ሰው ምን አይነት ሰው ነው ካላችሁኝ፣ የመጀመሪያው የሚያዝን ልብ ያለው ሰው። ጓደኛ ስታረግ አንድን ሰው የሚያዝን ልብ ያለውን ሰው አድርገው። በህይወታችሁ ጓደኛ ልታደርጉት የማይገባው ሰው ደግሞ የሚያዝን ልብ የሌለውን ሰው ጓደኛ ማድረግ የለባችሁ። በዚህ ስፍራ ላይ ስንመለከት በወንበዴዎች እጅ ስለወደቀውና ስለተደበደበው ሰው የተጠበቁት ካህኑና ሌዋዊው አልፈው ሲሄዱ ያልተጠበቀውን ነገር ግን ሳምራዊ መጥቶ ይህንን ሰው እንዴት ጓደኛ ሆነው የሚለው የመጀመሪያው ቁጥር 33 ላይ እንደዚህ ይላል። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት ይላል። አዘነለት ይላል። ምን አለው? አዘነለት ይላል። በህይወታችሁ አንድን ሰው ጓደኛ ልታረጉት ስታስቡ የሚያዝን ልብ አለ ወይ የለው የሚለውን ነገር ልናውቅ ልንረዳ ያስፈልጋል ብዬ እመክራችኋለሁ። ጓደኛ ማድረግ የሌለባችሁ ሰው የማዘን ልብ የሌለው የሚያዝን ማንነት የሌለውን ሰው ጓደኛ ከማድረግ ተቆጠቡ። ምክንያቱም በህይወታችሁ ውስጥ ከሚደበድቡ ጋር አብሮ የሚደበድብ፣ ከሚያሙ ጋር አብሮ የሚያማ፣ በውድቀት የሚስቅ የሚያዝን ልብ የሌለው ሰው እንደዚህ አይነት ባህሪ ያለው ሰው ነው። የሚያዝን ማንነት የሌለውን ሰው ጓደኛ ካደረግ አንተ በተፈተንክ ጊዜ፣ በወደቅክ ጊዜ፣ በተጨነቅክ ጊዜ ከሚስቁ ጋር አብሮ ሊስቅ ይችላል። አይቶ እንዳላየ ሊያልፍ ይችላል። አይታሽ እንዳላየች ሆና ልታልፍ ትችላለች። ስለዚህ ዛሬ የምመክራችሁና የማወራችሁ እንደ እግዚአብሔር ቃል በህይወታችሁ ውስጥ ጓደኛ ማድረግ የሌለባችሁ ሰው የሚያዝን ማንነት የሌለውን የሚያዝን ባህሪ የሌለውን ሰው
ጓደኛ አታድርጉት። የሚያዝን ልብ የሌለውን የሚያዝን ማንነት የሌለውን ሰው ጓደኛ ማድረግ በሕይወታችሁ ውስጥ በጓደኝነት ውስጥ ምንም አይነት ፍሬያማነት እንደሌለው ነግራችኋለሁ። ስለዚህ ጓደኛ የምታረጉትን ሰው መለየት አለባችሁ። ምን አይነት ማንነት አለው? የሚያዝን ማንነት አለው ወይ የለው? የሚያዝን ልብ አላት ወይ የላትም? የሚያዝን ማንነት ባህሪ አላት ወይስ የላትም? በውድቀት ትስቃለች ወይ? ከሚያሙኝ ጋር ታማኛለች ወይ ብለሽ ማሰብ አለብሽ። ወንድሜ እነግርሃለሁ፣ አንተም እንደዚሁ ብለህ ማሰብ አለብህ። ጓደኛ ስታደርገው አንድን ሰው የሚያዝን ማንነት አለው ወይ ብለህ ልታጣራና ልታይ ይገባል ብዬ አምናለሁ። በሕይወታችሁ ውስጥ የሚያዝኑ ሰዎች ካልሆኑ፣ በውድቀታችሁ የሚስቁ፣ ከሚያሟችሁ ጋር የሚያሙ፣ አይተዋችሁ እንዳላየ ሆነው የሚያልፉ፣ ስትፈተኑና ስትቸገሩ ብቻችሁን ስትሆኑ የሚሸሿችሁ፣ ሲኖራችሁና ስትደሰቱ ደግሞ ስታገኙ የሚመጡ አይነት ጥቅመኛ ሰው ነው የሚሆንባችሁ። ከእንደዚህ አይነት ሰው ጌታ ይጠብቃችሁ፣ ይጠብቀን። ወገኖቼ ጓደኛ ማድረግ የሌለባችሁ ሰው መለየት ከፈለጋችሁ የመጀመሪያው የሚያዝን ልብ የሌለው፣ የሚያዝን ባህሪ የሌለው፣ የርኅራኄ ልብ የሌለው፣ የርኅራኄ ልብ የሌላትን እንደዚህ አይነት ሰዎችን ጓደኛ ከማድረግ ተቆጠቡ። ምክንያቱም የሚያዝን ማንነት የጌታ ኢየሱስ ባህሪ ነው ብዬ አምናለሁ። አባታችሁ ሩሩ እንደሆነ እናንተም ሩሩዎች ሁኑ ስለሚል፣ ስለዚህ የሚያዝን ሰው ማለት የሚራራ ሰው ማለት ነው። የሚራራ ሰው ማለት ደግሞ የሚያዝን ሰው ማለት ነው። ስለዚህ ጓደኛ የሚሆነው ሰው ለአንተ ጓደኝነት ለአንቺ ጓደኛ የምትሆንሽ ሴት የሚያዝን ባህሪ የሚያዝን ልብ ያላት ሴት ልትሆን ይገባል። የሚያዝን ልብ የሌለውን ሰው ጓደኛ ከማድረግ ተቆጠቡላችኋለሁ። ጌታ ኢየሱስ ይባረክ። ሃሌሉያ። ሁለተኛውን ሐሳብ ተናግሬ ክፍል 1ን በዚህ እናይና ክፍል 2ን ደግሞ ቀጣይ የምናየው ይሆናል። በተለይ ሁለተኛውን ሐሳብ ስነግራችሁ ቁጥር ላይ እንደዚህ ቁጥር 33 ላይ ካነበብኩላችሁ ክፍል ቁጥር 34 ላይ እንደዚህ ይላል፣ ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው፣ በራሱም አህያ ላይ አስቀምጦ ወደ እንግዶች ማደሪያ ወሰደው፣ ጠበቀውም። በማግስቱ 2 ዲናር አውጥቶ ለባለቤቱ ሰጠና በማግስቱ 2 ዲናር አውጥቶ ለባለቤቱ ሰጠና ጠበቀው። ይህ ሰውዬ ዲናር ሲያወጣለት ለዚህ በወንበዴዎች እጅ ለወደቀው ሰው አያውቀው እና ነገር ግን ዲናር አውጥቶ ጠበቀው ይላል። ጥበቃ አስደረገለት። ዋጋ የማይከፍልልህን ሰው ጓደኛ አታድርግ። በሕይወታችሁ ውስጥ ዋጋ የማይከፍሉላችሁን ሰዎች ጓደኛ ከማድረግ ተቆጠቡ። ዋጋ የሚከፍልልህን ሰው ደግሞ ወንድሜ፣ እህቴ፣ ያ ሰው ጓደኛ መሆን ይችላል። እህቴ እነግርሻለሁ፣ ያቺ ሴት ጓደኛ መሆን ትችላለች። ዋጋ በማያስከፍል ነገር ውስጥ ጓደኛ መሆን የማይፈልጉ አልጋ በልጋ በሆነውና ጥሩ ነገሮች ላይ ደግሞ ጓደኛ መሆን የሚፈልጉ ጓደኛ አይደሉም። ጓደኛ መሆን ባልንጀራ መሆን አይችሉም። ስለዚህ ዛሬ ለዚህ በወንበዴዎች እጅ ለወደቀው ሰው ባልንጀራ የሆነው ጓደኛ ሆኖ የተመሰከረለት ሰው ያልተጠበቀው ሳምራዊው ነውና ዛሬ እላችኋለሁ፣ እናንተም ከዚህ በፊት በሥራ ውል፣ በተለያየ እንቅስቃሴ፣ በትምህርት ቤት፣ በተለያየ ጉዳይ ጓደኛ የምታደርጉትን ሰው ምረጡ። የመጀመሪያው የርኅራኄ የሚያዝን ማንነት የሌለውን ሰው ጓደኛ ከማድረግ ተቆጠቡ። ሁለተኛ ደግሞ ዋጋ የማይከፍልላችሁን ሰው ጓደኛ ከማድረግ ተቆጠቡላችኋለሁ። ጌታ ኢየሱስ የተባረከው። በቀጣይ ክፍል ከኔ ጋር በዚህ ትምህርት የተጠቀማችሁ ሰዎች እጠቀምበታለሁ ብላችሁ ካመናችሁ ከታች ይቀጥል ብላችሁ ጻፉልኝ። ክፍል 2 እግዚአብሔር የተመሰገነ ይሁን። በቀጣይ ደግሞ አብረን በዚህ በክፍል 2 የምንጠቀም ይሆናል። ኢትዮጵያውያን ኤርትራውያን ሁላችሁንም ሰላም እላችኋለሁ። ዛሬ ጓደኞቻችሁን ምረጡ፣ ጓደኞቻችሁን ለዩ። ጓደኛ ሊሆን የማይገባ ሰው የማያዝን ሰው ነው። ጓደኛ ሊሆን የማይገባ ሰው ዋጋ የማይከፍል ሰው ነው በሚል ነው ዛሬ ክፍል 1ን ያየነው። በቀጣይ የምንገናኝ ይሆናል። በቀጣይ ክፍል 2 እንድታገኙት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ ላሳስባችሁ ወዳለሁ። እግዚአብሔር የተመሰገነ ይሁን። ሻሎም